በክልሉ የ2018 ትምህርት ዘመን የ8ኛ ክፍል ክልላዊ ፈተና የተሻለ ውጤት የተመዘገበው ባለፉት 3 ዓመታት በጥራት ላይ በቅንጅት በተከናወኑ ተግባራት መሆኑን የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ መረጃ ያሳያል። የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ የ2018 የ8ኛ ክፍል ክልል አቀፍ ፈተና ውጤት ይፋ ባደረጉበት ወቅት እንደተናገሩት በክልሉ 1538 ትምህርት ቤቶች 85531 ተማሪዎች የ8ኛ ክፍል ክልል አቀፍ ፈተና ላይ ተቀምጠዋል። ከነዚህም ውስጥ 83342 ተማሪዎች ማለትም 97.4 በመቶ የማለፊያ ውጤት በማስመዝገብ ወደ 9ኛ ክፍል ተዛውረዋል ብለዋል። እንግዲህ ውጤት ከመግለጽ በፊት የማለፊያ ውጤት ወይም መቁረጫ ውጤት ለማንሳት 50% እና ከ50% በላይ አማካይ ውጤት ያመጡት ወደ 9ኛ ክፍል የሚያልፍ ይሆናል። ለአካል ጉዳተኞች ወይም ልዩ ፍላጎት ላላቸው 45% አማካይ ውጤት ያመጡት ወደ ቀጣይ ክፍል ያልፋሉ ማለት ነው። በዚህ መቁረጫ ነጥብ ካስፈተናቸው ተማሪዎች ወደ 9ኛ ክፍል ያለፉት የውጤት ለመግለጽ በተቀመጠው የማለፊያ ነጥብ ወደ 9ኛ ክፍል ያለፉ ተማሪዎች ወንድ 41951 ወይም 97.6% ወንድ ተማሪዎች ወደ 9ኛ ክፍል አልፈዋል። 41391 ወይም 97.2% ሴት ተማሪዎች ወደሚቀጥለው ክፍል ያለፉ ሲሆን በድምሩ 83342 ወይም 97.4% ተማሪዎች የ8ኛ ክፍል የ2018 ክልል አቀፍ ፈተና ውጤት ወደ 9ኛ ክፍል የሚያሻግራቸውን ውጤት አግኝቷል። በዚህ አጋጣሚ እንኳን ደስ ያላችሁ ማለት ፈልጋለሁ። ይህም ውጤት ከ2017 የትምህርት ዘመን ውጤት ጋር ሲነጻጸር 61.5 በመቶ የተሻለ መሆኑን አቶ አንተነህ ፍቃዱ አብራርተዋል። ውጤቱን ካለፉት ዓመታት አንጻር ለማነጻጸር ቅድም እንደገለጽኩት በዚህ ዓመት የ8ኛ ክፍል ክልል አቀፍ ፈተናን ማለፊያ ነጥብ ያመጡት 97.4% ተማሪዎች ናቸው። 2017 ትምህርት ዘመን ደግሞ 60.3% ተማሪዎች አሳልፈናል ወደ 9ኛ ክፍል። በ2016 44% ተማሪዎችን አሳልፈናል። 2015 ዓመተ ምህረት ወይም ትምህርት ዘመን 18.5% ተማሪዎች አሳልፈናል። እንግዲህ ትሬንዱን ስናይ 2015 18.5 ከነበረ 2016 ላይ 44%፣ 2017 ላይ 60.3%፣ 2018 ላይ 97.4%። ትሬንዱን ስናይ በጣም ጤናማ ትሬንድ መሆኑን እድገት መሆኑን ውጤቱ ያሳያል። የ2018ን ወይም የዚህን ዓመት ውጤት ከ2017 ጋር ስናነጻጽር የ61.5% እድገት አሳይቷል ማለት ነው። በተጨማሪም በክልሉ ከ1538 ትምህርት ቤቶች ውስጥ 1017 ትምህርት ቤቶች ሁሉንም ተማሪዎቻቸውን ማሳለፍ የቻሉ መሆናቸውን የገለጹት ምክትል ርዕሰ መስተዳድሩ በዘንድሮም የትምህርት ዘመን አንድም ተማሪ ያላሳለፈ ትምህርት ቤት እንደሌለ አስረድተዋል። አንዱ ባለፉት ዓመታት የፈተና አስተዳደራችን ከተሻሻለ ወዲህ ተማሪ ዝቅተኛ ውጤት ሲያመጡ አንዱ ኢንዲኬተራችን የነበረው ምን ያህል ትምህርት ቤቶች ሙሉ በሙሉ ያሳልፋሉ፣ ምን ያህል ትምህርት ቤቶች ደግሞ ምንም ተማሪ ማያሳልፉ አሉ የሚለውን እንደ አንድ ኢንዲኬተር ወስደን እየገመገምን የቆየ ነው። በዚህ ዓመትም 1000 ካስፈተኑ 1538 የአንደኛና መካከለኛ ደረጃ ትምህርት ቤቶች 100% ወይም ሁሉንም ተማሪ ያሳለፉ ትምህርት ቤቶች 1017 ወይም 66.1% ትምህርት ቤቶች ያስፈተኗቸውን ተማሪዎች በሙሉ አሳልፈዋል ማለት ነው። 2017 ዓመተ ምህረትን ስናይ 268 ትምህርት ቤቶች ወይም 17.6% ትምህርት ቤቶች ብቻ ናቸው ያስፈተኗቸውን ተማሪዎች ሁሉንም ወደ 9ኛ ክፍል ማሳለፍ የቻሉት እና ይህንንም ከ66.1% 17.6% እንግዲህ ከ17.6% 66.1% ሙሉ በሙሉ ያሳለፈ ትምህርት ቤት ጭማሪ እንግዲህ በጣም ሲግኒፊካንት የሆነ ጭማሪ መሆኑን ለመግለጽ ፈልጋለሁ። ከዛ ውጪ ምንም ያላሳለፉ ትምህርት ቤቶችን ስናይ
በ2017 ትምህርት ዘመን 56 ትምህርት ቤቶች ወይም 3.7% ትምህርት ቤቶች ካስፈተኑት ውስጥ አንድም ተማሪ አላሳለፉም ነበር። በዚህ ዓመት አንድም ተማሪ ያላሳለፈ ትምህርት ቤት የለንም ማለት ነው። ለውጤቱ መሻሻል የትምህርት ቤት አመራር ሪፎርም፣ የመምህራን አቅም ግንባታ ስልጠና፣ የትምህርት ግብዓት አቅርቦትና የባለድርሻ አካላት ተሳትፎ በመጠናከሩ የተገኘ ውጤት ነው ሲሉም ተናግረዋል። የዘንድሮ የ8ኛ ክፍል ውጤት በክልሉ የትምህርት ጥራትን ለማሻሻል እየተደረጉ ያሉ ጥረቶች ማሳያ ነው ሲሉም ገልጸዋል። በመጨረሻም ለተመዘገበው ከፍተኛ ውጤት አስተዋጽኦ ላበረከቱ የክልል አመራር አካላት፣ መምህራን፣ ወላጆች፣ ተማሪዎች፣ የጸጥታ አካላትና ለሚዲያ ተቋማት ምስጋና አቅርበዋል።